ሰላም የተከበራችሁ የኢትዮ ግሎባል ቤተሰቦቻችን፣ ዛሬም እንደወትሮ ሁሉ አዳዲስ መረጃዎችን ይዘላችሁ ቀርበናል። ከአፍሪካ የተባበሩት መንግስታት የጸጥታው ምክር ቤት በሱዳን የፈጥኖ ደራሽ መሪዎች ላይ የጣለው አዲስ ማዕቀብና ዚምባብዌ የዜጎችን የጤና መረጃ አሳልፌ አልሰጥም በሚል ከአሜሪካ ጋር የደረሰችውን የ$376 ሚሊዮን ስምምነት ውድቅ ማድረጓን የሚመለከት መረጃዎችን ይዘላቸዋል። ፕሬዚዳንት ትራምፕ የጀመሩት እርዳታ በጤና መረጃ የሚለው አዲሱ አሰራር በሌሎች የአፍሪካ ሀገራት ላይ ያለውን ተጽዕኖ ጨምሮ ዚምባብዌ ይህንን እርዳታ ለምን ውድቅ እንዳደረገችው ባጭሩን አስደምጣቸዋለን። ወደ መካከለኛው ምስራቅ ስናመራ ዓለምን በስጋት እያናወጠ የሚገኘውንና የፕሬዚዳንት ዶናልድ ትራምፕን ወታደራዊ እርምጃ ሊያስቀር ይችላል የተባለውን የአሜሪካና የኢራን ወሳኝ ድርድር የተመለከቱ መረጃዎችን እናስደምጣቸዋለን። ዋሽንግተን ከኢራቅ ወረራ ወዲህ ታይቶ የማይታወቅ ግዙፍ ኃይል በባህረ ሰላጤው አሰማርታ ባለችበትና ቴህራን ደግሞ ከቻይና ጋር የጦር መሳሪያ ስምምነት በመፈጸም አጸፋ ለመስጠት በተዘጋጀችበት በዚህ አስፈሪ ወቅት ስዊዘርላንድ የሁለቱን ሀገራት እጣ ፋንታ የሚወስን የመጨረሻ ንግግር ታስተናግዳለች። ከዚሁ ጋር ተያይዞ በኢራን ዩኒቨርሲቲዎች የተቀሰቀሰውና የመንግስትን የጸጥታ ኃይሎች እየተፋለመ የሚገኘው ህዝባዊ አመጽ እንዲሁም ፕሬዚዳንት ትራምፕ ለኮንግረስ ያደረጉት ንግግር በቀጠናው ጦርነት እንዲቀሰቀስ እንዴት መንገድ እየከፈቱ እንደሆነ ዝርዝር ዘገባውን ይዘላችሁ ቀርበናል። እናንተ ብቻ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። በቅድሚያ ከአፍሪካ የመንግስታቱ ድርጅት የጸጥታው ምክር ቤት መሐመድ ሐምዳን ዳጋሎን ጨምሮ 4 የሱዳን ፈጥኖ ደራሽ መሪዎች ላይ አዲስ ማዕቀብ ተጥሏል። የመንግስታቱ ድርጅት ማዕቀቡን የጣለው ወታደራዊ መሪዎቹ በኤልፋሻር በፈጸሙት ወንጀል ነው ተብሏል። የፈጥኖ ደራሽ ኃይሉ ኤልፋሻርን የተቆጣጠረው በጥቅምት ወር ሲሆን በከተማው የተፈጸመው ለ3 ዓመት ያህል በተካሄደው የሱዳን የእርስ በርስ ጦርነት ውስጥ ከታየ ሁሉ አስከፊው ነበር ተብሏል። ባለፈው ሳምንት የተባበሩት መንግስታት እውነት አፈላላጊ ቡድን በከተማው የተፈጸመው የዘር ማጥፋት እርምጃ ለመካሄዱ አስረጅ መሆኑን ጠቅሷል። በዚህም በኤልፋሻር የጅምላ ግድያን ጨምሮ ማንነት ተኮር ግድያ መካሄዳቸውን በመጥቀስ ሐምዳን ዳጋሎን ጨምሮ 4 የፈጥኖ ደራሽ አባላት ማዕቀብ ተጥሎባቸዋል። ከዳጋሎ በተጨማሪ የኤልፋሻር ነፍሰ በላ በሚል ቅጽል ስም የሚታወቀው አቡሉሉ ማዕቀብ ከተጣለባቸው መሪዎች መካከል ይገኛል። ጀነራል ዳጋሎ ማዕቀብ ሲጣልባቸው ይህ ለ4ኛ ጊዜ ነው። ከዚህ ቀደም አሜሪካ፣ እንግሊዝ እንዲሁም የአውሮፓ ህብረት ማዕቀብ ጥለውባቸው እንደነበረ የቢቢሲ ዘገባ ያመለክታል። ዚምባብዌ የአፍሪካ ሀገራት ከአሜሪካ ጋር የደረሱትን የጤና ስምምነት ውድቅ አድርጋለች። አሜሪካ እንዲሰጣት በምትጠይቀው ጥበቃ የሚፈልጉ መረጃዎችን ምክንያት ዚምባብዌ ከአሜሪካ $376 ሚሊዮን የሚያስገኝላትን የጤና ስምምነት ውድቅ ማድረጓ ታውቋል። ይህ የዚምባብዌ ውሳኔ ይፋ የሆነው ፕሬዚዳንት ኤመርሰን ምናንጋጓ ስምምነቱ ለአሜሪካ ያደላ ነው ያሉበት የመንግስት ማስታወሻ ሾልኮ ከወጣ በኋላ ነው። የመንግስቱ ቃል አቀባይ ኒክ ምናንጓ በስምምነቱ አሜሪካ የጤና ናሙናዎችን ለምርምርና ለንግድ አገልግሎት መጠየቋንና ነገር ግን ወደፊት ለሚሰሩ ክትባቶችና መድኃኒቶች ለማጋራት ፍቃደኛ አይደለችም ብለዋል። በዚህም ሳቢያ አሜሪካ ለዚምባብዌ የምትሰጠውን የጤና ድጋፍ ለማቋረጥ እንደምትገደድ በአገሪቱ የአሜሪካ አምባሳደር ፓሜላ ትሬሞንት ባወጡት መግለጫ አስታውቀዋል። ባለፉት 2 ዓመታት አሜሪካ ለዚምባብዌ ከ1.9 ቢሊዮን ዶላር በላይ የሚሆን የጤና ድጋፍ ስታደርግ መቆየቷን ኤምባሲዋ ገልጸዋል። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ የእርዳታ አቅርቦት ላይ ባደረጉት ለውጥ የተዋወቀው አዲሱ አሰራር ሀገራት ጠቃሚ የጤና መረጃዎችን ለአሜሪካ በማጋራት የተለያየ መጠን ያለውን ድጋፍ እንዲያገኙ የሚያደርግ ነው። እስካሁን ኢትዮጵያን ጨምሮ 16 የአፍሪካ ሀገራት ከ18 ቢሊዮን ዶላር በላይ ገንዘብ የሚያስገኝላቸውን ስምምነት የፈረሙ ሲሆን ነገር ግን በሚተላለፈው መረጃና ሀገራት በሚያገኙት ጥቅም ላይ ጥያቄ እየተነሳ ነው። ስምምነቱን ቀድማ የፈረመችው ኬንያ ውስጥ ያሉ የመብት ተሟጋች ቡድኖች የዜጎች ግላዊ የጤና መረጃ ለአሜሪካ ተላልፎ መሰጠቱን እንደ ስጋት በመጥቀስ ባቀረቡት ክስ ስምምነቱ በሀገሪቱ ከፍተኛ ፍርድ ቤት መታገዱ ይታወሳል። አሁን በዝርዝር ወደ ያዝላችሁ መረጃ እናመራለን። በአሜሪካና በኢራን መካከል ያለው ውጥረት ታይቶ ወደማይታወቅ እጅግ አደገኛ ምዕራፍ ላይ እየደረሰ ሲሆን ፕሬዚዳንት ዶናልድ ትራምፕ በኒውክሌር መርሃ ግብሩ ዙሪያ ስምምነት ካልተደረሰ ወታደራዊ እርምጃ ለመውሰድ ዝግጁ መሆናቸውን ዳግም ዝተዋል። ዛሬ በስዊዘርላንድ የሚካሄደው 3ኛው ዙር ቀጥተኛ ያልሆነ ንግግር ግጭትን ለመከላከል የሚደረግ የመጨረሻ የዲፕሎማሲ ጥረት ተደርጎ የተወሰደ ቢሆንም በሁለቱ ወገኖች መካከል ያለው ጥልቅ አለመተማመን ለስምምነት መድረስ ያለውን እድል አሁንም አጠራጣሪ አድርጎታል። ትራምፕ በኢራን ላይ የተመጠነ ጥቃት በመሰንዘር መሪዎቿን ወደ ድርድር ጠረጴዛ ለማምጣት እያሰቡ ቢሆንም ኢራን በበኩሏ ለሚሰነዘርባት ማንኛውም ጥቃት የማያዳግም ያጸፋ ምላሽ እንደምትሰጥ በማስጠንቀቅ ቀጠናውን ወደ ሰፊ ጦርነት ሊያስገባ የሚችል ስጋት ፈጥሯል። የአሜሪካ መከላከያ ሚኒስቴር ከ2003ቱ የኢራቅ ወረራ ወዲህ
ታይቶ የማይታወቅ ግዙፍ ወታደራዊ ኃይል በመካከለኛው ምስራቅ ያሰማራ ሲሆን 2 የጦር ጀት ተሸካሚ መርከቦች፣ ከ150 በላይ ተዋጊ አውሮፕላኖችና በሺዎች የሚቆጠሩ ተጨማሪ እግረኛ ወታደሮች በተጠንቀቅ ላይ ይገኛሉ። የሳተላይት ምስሎችና የዋሽንግተን ፖስት ዘገባዎች እንደሚያመለክቱት ዋይት ሀውስ እግረኛ ጦር ሳያሰማራ ለቀናት የሚዘልቅ የአየርና የባህር ላይ ጥቃት ለመፈጸም የሚያስችለውን ዝግጅት አጠናቋል። ይህ ወታደራዊ ግፊት የኢራንን የኒውክሌር ተቋማት ለማውደም ያለመ ቢሆንም ወታደራዊ ታዛቢዎች እንደሚሉት አሁን ያለው የአሜሪካ የጦር ዝግጁነት ከባለፈው ዓመት ሰኔ ወር ጦርነት ወቅት ከነበረው በከፍተኛ ሁኔታ የላቀና ሁሉን አቀፍ ጦርነት ሊቀሰቅስ የሚችል ነው። ፕሬዚዳንት ትራምፕ ትናንት ምሽቱን ለኮንግረስ ባደረጉት የስቴት ኦፍ ዘ ዩኒየን ንግግር ኢራን የዓለም ቁጥር 1 የሽብር ደጋፊ መሆኗን በመጥቀስ የኒውክሌር ጦር መሳሪያ ባለቤት እንድትሆን በፍጹም እንደማይፈቅዱ በድጋሚ አረጋግጠዋል። ኢራን አሜሪካ የሚደርስና አውሮፓን የሚያሰጋ ሚሳኤል እየገነባች ነው ሲሉ የከሰሱት ትራምፕ የሀገሪቱ የኒውክሌር ፕሮግራም መሰሪ ዕቅድ እንዳለውና ባለፈው ዓመት የተፈጸሙ ጥቃቶችን ተከትሎ እንቅስቃሴያን ማፋጠኗን ተናግረዋል። ምንም እንኳን ዲፕሎማሲያዊ መፍትሄ ምርጫቸው እንደሆነ ቢገልጹም ዝርዝር መረጃ ባይሰጡም ሁሉም አማራጮች በጠረጴዛ ላይ ናቸው በማለት አስፈላጊ ሆነው ሲገኝ ወታደራዊ ኃይልን ለመጠቀም ወደ ኋላ እንደማይሉ ለዓለም አቀፉ ማህበረሰብ ግልጽ መልእክት አስተላልፈዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የአሜሪካን ክስ ትልቅ ውሸት ሲሉ ያጣጣሉት ሲሆን የኒውክሌር ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል መሆኑንና የጦር መሳሪያ የመገንባት ፍላጎት እንደሌላት በተደጋጋሚ በመግለጽ ላይ ትገኛለች። የውጭ ጉዳይ ሚኒስትር አባስ አራግቺ በስዊዘርላንድ ድርድር ላይ ታሪካዊ አጋጣሚ አለ ቢሉም የሀገሪቱ ቃል አቀባይ ግን ትራምፕ ስለተገደሉ ተቃዋሚዎች ቁጥርና ስለ ሚሳኤል ፕሮግራሙ የሚሰጡት መረጃ የፈጠራ ወሬ መሆኑን ተችተዋል። ኢራን በግዛቷ ዩራኒየም ማበልጸግ እንድታቆም የቀረበላትን ጥያቄ ውድቅ ብታደርግም በኒውክሌር መርሃ ግብሯ ላይ የተወሰኑ ለውጦችን ለማድረግ ዝግጁ መሆኗን ፍንጭ መስጠቷ በድርድር መስመሩ ላይ አሁንም ጠባብ ቀዳዳዎች መኖራቸውን ያሳያል ተብሏል። በኢራን የሀገር ውስጥ ፖለቲካ ውስጥ ያለው አለመረጋጋት ለውጭ ውጥረት ተጨማሪ ነዳጅ ሆኗል። በተለይም በዩኒቨርሲቲዎች የሚካሄደው ተቃውሞ 4ኛ ቀኑን ሲይዝ መንግስት በተማሪዎች ላይ ጠንካራ እርምጃ መውሰድ ጀምሯል። ትራምፕ ኢራን ከ20 ሺህ በላይ ተቃዋሚዎችን ገድላለች ሲሉ ቢከሱም የኢራን ባለስልጣናት ግን ተቃውሞ በጠላት የሚመራና የሀገርን ሰላም ለማናጋት የታለመ ነው በሚል በጸጥታ ኃይሎች አማካኝነት ተማሪዎችን ወደ ግቢ እንዳይገቡ እያገዱ ይገኛሉ። የሀገሪቱ ጠቅላይ አቃቢ ሕግ ተቃዋሚዎች ላይ የማያዳግም እርምጃ እንዲወሰድ ትዕዛዝ መስጠታቸው መንግስት ከውጭ ጫና በተጨማሪ የሀገር ውስጥ ተቃውሞን በኃይል ለመጨፍለቅ መወሰኑንና ይህም ለትራምፕ ወታደራዊ እርምጃ ተጨማሪ ሰበብ ሊሆን እንደሚችል ተገምቷል። ታዲያ በዚህ ወሳኝ ወቅት ኢራን ከቻይና ጋር እጅግ ዘመናዊ የሆኑ CM302 የተሰኙ ጸረ መርከብ ክሩዝ ሚሳኤሎችን ለመግዛት የደረሰችበት ስምምነት የቀጠናውን ወታደራዊ ሚዛን በእጅጉ ሊለውጠው የሚችል አዲስ ክስተት ሆኖ ተመዝግቧል። እነዚህ ሚሳኤሎች 290 ኪሎ ሜትር የመወንጨፍ አቅም ያላቸውና የአሜሪካን የጦር መርከቦች የመከላከል ስርዓት ሰብረው መግባት የሚችሉ መሆናቸው በፋርስ ባህረ ሰላጤ ላይ ለተሰማራው የአሜሪካ የባህር ኃይል ትልቅ ስጋት ደቅነዋል። የጦር መሳሪያ ባለሙያዎች እንደሚሉት የኢራንና ቻይና ወታደራዊ ትብብር በተባበሩት መንግስታት ማዕቀብ ላይ የተደቀነ ፈተና ከመሆኑም በላይ ቴህራን ከአሜሪካ ጋር ለሚመጣው ማንኛውም ወታደራዊ ግጭት ራሷን የመከላከያ ጋሻና የማጥቂያ አቅም እያደራጀች መሆኑን ያሳያል። ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ ጦርነቱ በሁለቱ ሀገራት መካከል ብቻ ተወስኖ እንደማይቀርና መላውን የመካከለኛው ምስራቅ ቀጠና እንደሚያቃጥል በተደጋጋሚ እያስጠነቀቀች መሆኗ የዓለም አቀፉን ማህበረሰብ ስጋት አባብሶታል። የኢራን ባለስልጣናት ማንኛውም ውስን ጥቃት የሚባል ነገር እንደሌለና ጥቃት ከተፈጸመባቸው በቀጠናው የሚገኙ የአሜሪካ የጦር ሰፈሮች፣ መርከቦችና የዋሽንግተን የቅርብ አጋር የሆነችው እስራኤል ዋነኛ የጥቃት ኢላማ እንደሚሆኑ ገልጸዋል። ይህ አይነቱ የአጸፋ እርምጃ ዛቻ በተለይም እስራኤልን ወደ ጦርነቱ በቀጣይ የሚስብ ሲሆን የእስራኤል መገናኛ ብዙሃን አገሪቱ ከኢራን ለሚሰነዘርባት ማንኛውም ጥቃት ከባድና የማያዳግም ምላሽ ለመስጠት በተጠንቀቅ ላይ መሆኗን እየዘገቡ ይገኛሉ። የዎል ስትሪት ጆርናል ዘገባ እንደሚያመለክተው ከፍተኛ የአሜሪካ ወታደራዊና የደህንነት ባለስልጣናት በኢራን ላይ ስለሚወሰደው እርምጃ በሚመክሩበት ወቅት የተራዘመ ጥቃት ሊያስከትል የሚችለው ከባድ ዋጋና አደጋ በጥልቀት እየተወያዩበት ነው። ወታደራዊ እርምጃ ስኬታማ ቢሆን እንኳ ኢራን በአሜሪካ አጋሮች ላይ የምትወስደው የአጸፋ ጥቃት በቀጠናው ያለውን የነዳጅ ፍሰትና የኢኮኖሚ መረጋጋት ሊያናጋ እንደሚችል ከፍተኛ ስጋት በዋሽንግተን ዲሲ ውስጥ መንገሱን ባለስልጣናቱ ገልጸዋል። ሁሉም ወታደራዊ አማራጮች የራሳቸው አደጋ ስላላቸው ትራምፕ የመንግስት ለውጥ ለማምጣት የሚያልም የአየር ድብደባ ከመጀመራቸው በፊት ዲፕሎማሲው የመጨረሻውን እድል እንዲሞክር መፍቀዳቸው ከዚህ ስጋት የመነጨ እንደሆነ ይታመናል። በኦማን አደራዳሪነትና በስዊዘርላንድ አስተናጋጅነት የሚካሄደው ድርድሩ በኢራን በኩል በውጭ ጉዳይ ሚኒስትሩ አባስ አራግቺ የሚመራ ሲሆን በአሜሪካ በኩል ደግሞ የትራምፕ የቅርብ ሰዎች የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር መሳተፋቸው ጉዳዩ ምን ያህል ትኩረት እንደተሰጠው ያሳያል። ጃሬድ ኩሽነር በዋይት ሀውስ ውስጥ የነበራቸው ሚናና በመካከለኛው ምስራቅ ፖለቲካ ላይ ያላቸው ተጽዕኖ ለድርድሩ የተለየ ክብደት የተሰጠው ቢሆንም ኢራን ዩራኒየም ማበልጸግ እንድታቆም የቀረበላትን ቅድመ ሁኔታ አለመቀበሏ እንቅፋት ሆኗል። አሜሪካ የኢኮኖሚ ማዕቀቦችን በማላላት ፋንታ ወታደራዊ ጫናውን ማጠናከሯ ኢራንን ወደ ስምምነት ከማምጣት ይልቅ ወደ ቻይናና ራሷን ወደ መከላከል አቋም እንድታዘነብል ማድረጓ
በድርድሩ ላይ አሉታዊ ጥላ እንዳሳረፈ ይነገራል። ባለፈው ዓመት ሰኔ ወር ላይ በኢራንና በእስራኤል መካከል የተካሄደው የ12 ቀናት ጦርነትና አሜሪካ በወቅቱ በኢራን የኒውክሌር ተቋማት ላይ የፈጸመችው ድብደባ ለዛሬው ውጥረት እንደመነሻ ተደርጎ የሚወሰድ ሲሆን ሁለቱ ወገኖች አሁንም ከዚያ ግጭት ትምህርት አለመውሰዳቸው ዓለምን ዳግም ስጋት ላይ ጥሏል። ያ ጦርነት ኢራን የኒውክሌር ፕሮግራሟን ይበልጥ በሚስጥር እንድታፋጠንና ከሌሎች ሀገራት ጋር ያላትን ወታደራዊ ግንኙነት እንድታጠናክር ምክንያት መሆኑን የደህንነት ምንጮች ይጠቁማሉ። አሁን ደግሞ ትራምፕ ከባለፈው ጊዜ የጠነከረ ነገር ማድረግ ይኖርብናል ማለታቸው ቀጣዩ እርምጃ ካለፈው ዓመት የከፋ ውድመትና ሰብአዊ ቀውስ ሊያስከትል የሚችል መጠነ ሰፊ ጦርነት ሊሆን እንደሚችል ብዙዎችን አስግቷል። የኢራን መንግስት ቃል አቀባይ እስማኤል ባቄ የአሜሪካን ክሶች ውሸት ሲደጋገም እውነት ይሆናል በሚል ምላሽ የሰጡ ቢሆንም በተጨባጭ ግን ሀገሪቱ በከፍተኛ ዓለም አቀፍ ጫና ውስጥ መውደቋ የአደባባይ ሚስጥር ነው። ቴህራን የባላስቲክ ሚሳኤል ፕሮግራሟን እና የቀጠናዊ ተጽዕኖዋን እንደ ድርድር መሳሪያ ለመጠቀም ብትፈልግም ትራምፕ ግን እነዚህን ጉዳዮች እንደ ቅድመ ሁኔታ ማቅረባቸው ለዲፕሎማሲው ስኬት ትልቅ ጋሬጣ ሆኗል። በኢራን ውስጥ ያለው የኢኮኖሚ ቀውስና የህዝባዊ አመፅ ተዳምሮ መንግስቱ ለህልውናው ሲል ወይ ስምምነቱን መቀበል ወይ ደግሞ ወደማይቀረው ጦርነት ለመግባት የሚገደድበት አስቸጋሪ ምርጫ ፊቱ ቆሟል። በጥቅሉ የዛሬው ንግግር ውጤት ምንም ይሁን ምን መካከለኛ ምስራቅ በፈረንጆቹ 2026 መጀመሪያ ላይ በታሪክ ታይቶ የማይታወቅ የጦርነት ደመና አጥልቶበታል። የአሜሪካ የጦር መርከቦች ፋርስ ባህረ ሰላጤን ሲሞሉ፣ የኢራን ሚሳይሎች ደግሞ ወደ እስራኤልና አሜሪካ ሰፈሮች ተደቅነዋል። ትራምፕ ዲፕሎማሲውን እንደ ምርጫ ቢያቀርቡ ወታደራዊ ዝግጅታቸው ግን ለጦርነት የተቆረጡ መሆናቸውን የሚያሳይ ነው። ይህም በስዊዘርላንድ የሚደረገው ንግግር ውጤት ካላመጣ ቀጠናው ወደ ቀውስ ሊገባ እንደሚችል ይጠቁማል። ዓለም አቀፉ ማህበረሰብ በጉጉት የሚጠብቀው ይህ ድርድር የሰላም በር ይከፍት ይሆን ወይስ የጦርነት መጀመሪያ ይሆናል የሚለው ጥያቄ ምላሽ ለማግኘት ጥቂት ሰዓታት ብቻ ቀርተውታል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ይመስሉ ነበረ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም